ሰላም ጤና ይስጥልን። ይህ የቦሌ ቲዩብ የዜናና ትኩስ መረጃ ሰዓታችን ነው። እንደተለመደውም ይህንን ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ ላልደረሰው በማዳረስ እንድታበረቱን ስንል እንጋብዛለን። አሁን ወደ መረጃው እናቀናለን። የባህር ዳር ዩኒቨርሲቲ የኒኩለር ምህንድስና ትምህርት በዘንድሮ ዓመት መስጠት ይጀምራል። በዘንድሮ ትምህርት ዘመን የኒኩለር ምህንድስና ትምህርት በሁለተኛ ዲግሪ መስጠት እንደሚጀምር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ የድህረ ምረቃ መርሃ ግብር ዲን ዜና ማርቆስ ባንቴ ለኢፕድ እንደገለጹት ባህር ዳር ዩኒቨርሲቲ ከኢኖቬሽን ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ ትምህርት ዘመን የኒኩለር ምህንድስና ትምህርት በሁለተኛ ዲግሪ ሊሰጥ ነው። በሀገሪቱ የኒኩለር ቴክኖሎጂን እንደ አንድ አማራጭ የኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙን መስጠት ማስፈለጉን ገልጸዋል። ዩኒቨርሲቲው ትምህርቱን መከታተል የሚፈልግ ተማሪዎችን እየመዘገበ ሲሆን ለዚህ ትምህርት ብቁ የሚሆኑ ከዚሁ ቀደም በኬሚካል ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስ እና በተመሳሳይ የትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውን ተናግረዋል። ትግራይ ውስጥ በ6 ወረዳዎች ኮሌራ ወረርሽኝ ተከስቷል። ከመስከረም 8 ወዲህ ብቻ ከ300 በላይ ሰዎች በኮሌራ በሽታ መያዛቸው እንደታወቀ የአውሮፓ ህብረት የሲቪሎች ጥበቃ የሰብአዊ እርዳታ ስራዎች መምሪያ አስታውቋል። በበሽታው የተያዙ ሰዎች የተመዘገቡባቸው ወረዳዎች ሰለዋ፣ ሳመራ፣ ሰየምቲ፣ አዲያቦ፣ ማዕከል አዲያቦ እና አዲዳውሮና ዛና ናቸው ተብሏል። በክልሉ በተከሰተው የኮሌራ በሽታ ህይወታቸውን የሚያልፉ ታማሚዎች ምጣኔ 3.1 በመቶ መሆናቸውና ይህም ምጣኔ በዓለም አቀፍ ደረጃ አጣዳፊ ተብሎ ከሚታወቀው ምጣኔ ያለፈ እንደሆነ ተገልጧል። የኮሌራ በሽታ መነሻ የወርቅ ማዕድን ቁፋሮ የሚካሄድባቸው አካባቢዎች ናቸው ተብሏል። አማራና ቤንሻንጉል ጉሙዝን ጨምሮ በሌሎች ክልሎች ኮሌራ እንደገና ማገርሸቱ ተነግሯል። በአማራ ክልል ሰሜን ጎጃም ዞን የዞኑ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ ታከለ ሙሉጌታ የዞኑ አስተዳደር ጽንፈኛ ካላቸው ኃይሎች እገታ መለቀቃቸውን የሰሜን አቸፈር ወረዳ አስተዳደር አስታውቋል። አመራሩ ከእገታ የተለቀቁ በዞኑ የጸጥታ መዋቅር አስተዳደር አካላት ጥረት መሆኑን ተገልጧል። አመራሩ የታገቱት ከ5 ቀናት በፊት ነበር ተብሏል። ሆኖም የወረዳው አስተዳደር የአጋቾቹን ትክክለኛ ማንነት፣ አጋቾቹ አመራሩን ያገቱበትን ምክንያትና የጸጥታ መዋቅሩ በምን መልኩ ታጋቹን እንዳስለቀቀ አላብራሩም። የሸገር ራዲዮ ጋዜጠኞች ትዕግስትና ምንታምር ጸጋው ዛሬ በፌዴራል ጠቅላይ ፍርድ ቤት ውሳኔ በገንዘብ ዋስትና ከስር ተለቀዋል። ጠቅላይ ፍርድ ቤቱ ጋዜጠኞቹ በዋስ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ቀደም ሲል የሰጠውን ውሳኔ ዛሬ አጽንቷል። ጋዜጠኞቹ ለ3 ሳምንታት የታሰሩት ጣቢያው የጤና ባለሙያዎችን ጤና ሚኒስቴር ለጥያቄያቸው ምላሽ ለመስጠት ያስቀመጠውን መፍትሄ በምን መልኩ እንደሚመለከቱት ጠይቆ ነሐሴ 4 ካስተላለፈው ዘጋቢ ጋር በተያያዘ ነበር። ፖሊስ ዜናውን የሽብር ፈጠራ ወንጀል ነው በማለት ለፍርድ ቤት ተናግሮ ነበር። የግብፅ ፓርላማ አፈ ጉባኤ ሞሰስ ዋንጎላ ግብፅ በናይል ተፋሰስ የውሃ አጠቃቀም ዙሪያ ከኢትዮጵያ ጋር የገባችበትን ውዝግብ በአካታች ንግግር እንዲፈታ በኬንያ ግብፅ አምባሳደር ሀቴም ሆስኒ ጋር ዛሬ በተያዩበት ወቅት ጠይቀዋል። ውዝግቡ በዘላቂነት ሊፈታ የሚችለው በመግባባት በመከባበርና ሁሉንም ባለድርሻ አካላት በማካተት ብቻ ነው ያሉት ዋንጎላ ግብፅ በኢትዮጵያ ላይ ብቻ ማተኮሯን በመተው ሁሉንም የተፋሰሱ አገራት ለጠረጴዛ ዙሪያ ንግግር እንድትጋብዝ ጠይቋል። የተናጠል እርምጃ መውሰድ ቀጠናዊ ጥረቶችን ሊያባብስና አለመረጋጋት ሊፈጥር ይችላል በማለት ዋንጎላ አስጠንቅቀዋል። አምባሳደሩ በበኩላቸው ኬንያ በኢትዮጵያ ላይ ታላቅ ህዳሴ ግድብ የምርቃት ስነ ስርዓት ላይ ተሳታፊ መሆኗ ግብፅን አሳዝኗል ብለዋል። የመሬት መንቀጥቀጥ በቬንዙዌላ መከሰቱ ተሰምቷል። ዋና ከተማዋ ካራሳማን ጨምሮ በበርካታ የቬንዙዌላ ግዛቶችና በጎረቤት ኮሎምቢያ ድንበር የመሬት መንቀጥቀጥ ተሰምቷል ነው የተባለው። በቬንዙዌላ በሚገኙ በርካታ ግዛቶች እንዲሁም በጎረቤት ኮሎምቢያ ድንበር ላይ የመሬት መንቀጥቀጡ ተሰምቷል የተባለ ሲሆን በአካባቢው የሚገኙ ነዋሪዎች የመኖሪያና የቢሮ ህንጻቸውን ለቀው ወጥተዋል። እስካሁን ምንም ጉዳት ወይንም ሞት አልደረሰም። በቬንዙዌላ ከሀገሪቱ ህዝብ 80 በመቶ የሚሆነው በመሬት መንቀጥቀጥ ቀጠናዎች ውስጥ የሚኖሩ ናቸው። ከ400 በላይ ሰዎችን ህይወት የነጠቀው እና በ2018 ከሰሜን የባህር ዳርቻ የተነሳው 7.2 የተለካ የመሬት መንቀጥቀጥ ጨምሮ በአገሪቱ ሰሜናዊ ክፍል ከዚህ በፊት 5 ዋና ዋና የመሬት መንቀጥቀጦች ደርሰዋል ሲል አልጀዚራ ዘግበዋል። ቢቢሲና 3 ዓለም አቀፍ የዜና ወኪሎች እስራኤል የውጭ ጋዜጠኞች ወደ ጋዛ እንዲገቡ እንድትፈቅድ የሚጠይቅ አጭር ፊልም አሰራጩ። የፈረንሳዩ አዣንስ ፕሬስ፣ አሶሺየትድ ፕሬስ እና ሬውተርስ የዜና
የለቀቁት ይህ ፊልም ነው። በአንጋፋው የቢቢሲ ጋዜጠኛ ዴቪድ ዲምቢልቢ የተተረከ ሲሆን የፊልሙ ተራኪ ዴቪድ በ1977 ዓ.ም በኢትዮጵያ የተከሰተውን ረሃብ ለመጀመሪያ ጊዜ ለዓለም ይፋ ያደረገው ዘገባ ያዘጋጀው የቢቢሲ ጋዜጠኛ ጆናንድ ዲምቢልቢ ወንድም ነው። ጋዜጠኛው በፊልስጤማውያን ዘጋቢዎች ላይ የተጫነውን ሸክም ተጋርተን እውነታውን ለዓለም ማቅረብ እንደምንችል ዓለም አቀፍ ጋዜጠኞች አሁን ወደ ጋዛ እንዲገቡ መፈቀድ አለበት ብለዋል። ሐማስ በመስከረም 2016 ዓ.ም የፈጸመውን ጥቃት ተከትሎ እስራኤል ዘመቻ ከጀመረች ወዲህ የውጭ ሀገር ጋዜጠኞች በገለልተኝነት ወደ ጋዛ እንዳይገቡ ከልክላለች። የተወሰነ ቁጥር ያላቸው ጋዜጠኞች በእስራኤል ቁጥጥር ስር ወደሚገኝ የጋዛ ሰርጥ አካባቢ ተወስደው ነበር። የእስራኤል ጦር ከየመን የተረሳ ድሮን ወደ አገሪቱ መተኮሱን ከገለጸ በኋላ የደቡብ እስራኤል በደረሰ ጥቃት ቢያንስ 20 ሰዎች መቁሰላቸውን የነፍስ አድን ሰራተኞች ተናገሩ። የተተኮሰውን ድሮን ለማክሸፍ ተሞክሮ እንደነበር የገለጸው የእስራኤል መከላከያ ሰራዊት ነገር ግን በቀይ ባህር ዳርቻ ላይ በምትገኘው የመዝናኛ ከተማ ኢላት ጥቃት ማድረሱን አስታውቋል። ማጋን ዴቪድ አዶም የተባለው የአስቸኳይ ሕክምና አገልግሎት ተቋም መረጃ እንደሚያመለክተው ከባድ የአካል ጉዳት የደረሰባቸው 2 ወንዶች ጨምሮ 20 ሰዎች ወደ ሆስፒታል ተወስደዋል። በኢራን የሚደገፈው ሁቲ ለደረሰው ጥቃት ኃላፊነት እንደሚወስድ አስታውቋል። የታጣቂ ቡድኑ ቃል አቀባይ ያህያ ሳሬያ ስኬታማ በሆነ ዘመቻ የጠላት እስራኤል ኢላማዎች ላይ 2 ድሮኖችን መተኮሳቸውን ተናግረዋል። የእስራኤል ቴሌቪዥን ጣቢያ በቀጥታ ስርጭት ባስተላለፈው ምስል የድሮን ጥቃቱ ከተፈጸመበት ስፍራ ጭስ ሲወጣ አሳይቷል። የዛሬ የቦሌ ቲዩብ መረጃችን ይህን ይመስል ነበር። አበቃን። መልካም ቀን።